አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጄኔራል ኡመር ከታጠቅ ባሉት መሰረት እየተዋጋሁ ነው ሲል መከላከያ ሰራዊቱ ገልጿል። የፋኖ ኃይሎች የኮማንዶ ኃይልን ጨምሮ የመንግስት ወታደሮች ላይ ጥቃት ማድረሳቸውን አሳውቋል። የብልጽግናው መንግስት በክልሉ 13000 እጅ የሰጠኝ ጽንፈኛን ታድሶ ሰጠው ሲል፣ አመራሩ ደግሞ ብልጽግና ብሔራዊ ጥቅም የሚለው ምንድነው በማለት ይጠይቃሉ። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። የዶናልድ ትራምፕ መልእክተኛ ወደ አዲስ አበባ ያቀኑበትን ምክንያት ተናግሯል። ፊልድ ማርሻል ብርሃኑ ጁላ ደግሞ ቅስማቸውን ሰበርናቸው፣ ጠላቶቻችንን ደቆስናቸው ሲሉም ተደምጧል። የብልጽግናው ሹማምንት ከቢሾፍቱ የሚያቀርቡት ዛቻና ማስፈራሪያም ቀጥሏል። ታደምጡታላችሁ። የብልጽግናው አገዛዝ በአማራና ትግራይ ህዝቦች መካከል አለመተማመንና ጸብን በመፍጠር በስልጣን ለመቀጠል እየሰራ ነው ሲሉ ገዱ አንዳርጋቸው ገለጹ። የአብይ አህመድ አስተዳደርን ለታሪካዊ ጠላቶች ለተባሉ አካላት በማጎንበስ ተወዳዳሪ የሌለው ሲሉም ገልጸውታል። እንመለከተዋለን። በትግራይ ክልል ርዕሰ መዲና የጥሬ ገንዘብ ወጪ ከ50 ሺህ ብር ወደ 10 ሺህ ብር ዝቅ እንዲል መደረጉ ተሰማም። ይህ በእንዲህ እንዳለ ፖሊስ በክልሉ ከባንክ ወጥቶ ለአራጣ ስራ ሲውል የነበረ ከ2.2 ሚሊዮን ብር ተይዟል ብሏል። ተጨማሪውን አዘጋጅተናል። ኢትዮጵያ ውስጥ የተፈረደበት ኤርትራዊ በአውሮፓ ውስጥም 20 ዓመት እስራት ተፈረደበት። ይህ በእንዲህ እንዳለ በሊቢያ ስደተኞችን አሳግተው ከ2 ቢሊዮን ብር በላይ ሰብስበዋል የተባሉ 28 ሰዎች ላይ ክስ መስርቻለሁ ሲል የብልጽግናው መንግስት አሳውቋል። ሌላኛው መረጃችን ነው። አሜሪካ ኢራንን የምታጠቃ ከሆነ ሄዝቦላህና ሌሎችም ቡድኖችም ከኢራን ጎን በመሆን እንደሚዋጉ አስጠነቀቁም። ይህ በእንዲህ እንዳለ ግዙፉ አውሮፕላን ተሸካሚ የአሜሪካ የጦር መርከብ ወደ መካከለኛው ምስራቅ መድረሱ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የዶናልድ ትራምፕ መልእክተኛ ወደ አዲስ አበባ ያቀኑበትን ምክንያት ተናግሯል። ፊልድ ማርሻል ብርሃኑ ጁላ ቅስማቸውን ሰበርናቸው፣ ጠላቶቻችንንም ደቆስናቸው ሲሉ ተሰምተዋል። የብልጽግናው ሹማምንት ከቢሾፍቱ የሚቀርብ ዛቻና ማስፈራሪያም ቀጥሏል። ጠቅላይ ሚኒስትሩ ከቀናት በፊት ባለሚግ 21 ኋላ ቀር ሀገራት እያሉ ብጤያቸው የኢሳያስ አስተዳደርን ሲያሸሙሩ እንደነበር የሚታወስ ነው። ዛሬም ስለ ሞት፣ ዛሬም ስለ ጦርነት፣ አሁንም ስለ ጦር መሳሪያ ሸመታ፣ አሁንም ስለ ገዳይ ትጥቅ እያወሩ 8 ዓመትን ያስቆጠሩ ገዢዎችም አሏት ኢትዮጵያ። የሀገሪቱን ሰማይ ለጅቡቲም ለኤርትራም ድሮኖች፣ ለሱዳንም ለኬንያም የጦር አውሮፕላኖች አሳልፈው ሰጥተው ያሳዩት ብልጽግናዎች ሰማዩ የኛ ነው ሲሉ መስማትም የተለመደ ነው። ፊልድ ማርሻል ብርሃኑ ጁላን በእኛ ላይ ጦር የሰበቁ ጠላቶችን ክንድ በመደቆስና ቅስማቸውን በመሰባበር እየመጣነን የሚል ዛቻን ጭምር ሲያቀርቡ ተደምጧል። አየር ኃይሉንም ባለፈው 5 ዓመት በጣም የተስፈነጠረ አሜሪካም የምትጎበኘው ያደረግነው ሲሉን የተናገሩት የኢትዮጵያን የአየር ክልል ምንጊዜም ሳያስደፍር የኖረ ነገር ግን ላለፉት 30 ዓመታት ለማሸለብ የተገደደ ባለፉት 5 ዓመታት ተስፈንጥሮ ራሱን ከዲጂታል ዓለም የቀላቀለ ምርጥ አየር ኃይል ሆኖ ጠቅላይ ኤታማዦር ሹምም ይሁን ሌሎች የሰራዊቱ አዛዦች የአየር ኃይሉን የብልጽግናው ዘመን ታሪክን ሉዓላዊነትን የማስከበርና የድል አድርገው ሲያቀርቡት ይታወቃል። በላይነሽ አመዴ እያለ ህዝበ ፈጅ የሆነ መሳሪያቸውን የሚያወድስላቸው ደጋፊና ተደጋፊያቸውም እንዲሁ። በብልጽግናው ዘመን ግን የኢትዮጵያ የአየር ክልል በጅቡቲ ተደጋጋሚ ድሮኖች ተደፍሯል፣ ዜጎችም ተገድሏል። በዚህ አገዛዝ ወቅትም ሻቢያም የድሮን ቅኝቶችን ጭምር በኢትዮጵያ ግዛቶች ውስጥ አከናውኗል። የኬንያ አየር ኃይልም አምና በጉጂና ያቤሎ ቀጠና በጫካ ስፍራዎች ላይ ጥቃትን ያደርስ ዘንድ ከብልጽግናው ፈቃድ ሰጥቶት እንደነበር የሚዘነጋ አይሆንም። ይህ እንዳለ ሆኖ የኢትዮጵያ ህዝብ በተለይ አርሶ አደሩ አየር ኃይሉን እንዴት ያስታውሰዋል የሚል ጥያቄ ከተነሳ ምላሹ እንዲህ የሚል ነው። ኩኩስ ያለ ብልክ በቃ በጆሮ በጆን ዚው ይልብናል። እየተኛው ቤት ይደርስ የእጅ ጦር ሲሆን ወዲያም ተሽሸግነ ወዲያም ተሽሸግነ ይወጣል። ይሄ ላይ የማይታይ ነገር መጥቶ የሚያዳፍነን ነው። ድሮ ቁልፍ ምናምን የምንጫወትበት ላይ አምጦ ደፈው
የሆነው ሆኖ ፊልድ ማርሻሉን ጨምሮ በአየር ኃይል መርሃ ግብር ላይ የአሜሪካ መንግስት ባለስልጣናትም ተገኙልን አደነቁንም የሚሉ ማብራሪያዎች ቀጥሏል። የዶናልድ ትራምፕ መልእክተኛው ለህዳሴው ግድብ ካይሮ ሲመክሩ ሰንብተው በኢትዮጵያ የአየር ኃይል ግቢ ውስጥ ተገኝተዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ አፍሪካ አዛዥ የሆኑት ጀነራል ዳግቪን አንደርሰን በአዲስ አበባም ከብልጽግናው ሹማምንት ጋር እየመከሩ ናቸው። እግረ መንገዳቸውን እንዲመለከቱት በተደረገ ኤክስፖ ላይ ይሳተፉ ዘንድ የተጋበዙት የትራምፕ መልእክተኛ ግን የአዲስ አበባው ጉዟቸውን ምክንያት ግልጽ አድርገዋል። የጦርነትና ግጭት ቀውስ እንደዚሁም ሽብርተኝነት ቀጠናው ስላላቸው ሲሉም በመናገር regional conflicts, and so I am here in Ethiopia to discuss with your leadership how we can better cooperate and move forward together so that both our countries will be safer. የአሜሪካ አፍሪካ አዛዥ የሆኑት ጀነራል ዳግቪን አንደርሰን ጉዟቸው የአሜሪካ ስትራቴጂክ የጸጥታ ጉዳይ ላይ ያተኮረ እንደሆነ ነው ያረጋገጡት። አልሻባብ፣ ሁቲዎችና አይሲሲን የመሳሰሉ አካላትን መዋጋት ላይ ያተኮረ እንደሆነ በመጥቀስ where there are threats that we share here in the Horn, common terrorist threats of Al-Shabaab, ISIS, and the coordination across the Red Sea with the Houthis trying to destabilize the region. We have to work together in order to address these threats. በግብጽም በጅቡቲም በኬንያም በኢትዮጵያ የሚደረግ ዘንድ ትራምፕ ያዘዙትን ይህንን ጉዞ ብልጽግናዎች ደግሞ እኛም ጋና እኛም ጋኑ ተባልን ፕሮፓጋንዳቸው አካል አድርገው የአየር ኃይሉን ጉብኝት መግለጻቸውን ቀጥለዋል። እንደ ኢትዮጵያ አይነት ሰራዊት አሁን ዓለም ላይ አለ ብዬ አላምንም። የትም ዩናይትድ ኔሽን ብትሄድ የተከበረ ነው። አሜሪካ ብትሄድ የተከበረ ነው። አረብ ሀገር ብትሄድ የተከበረ ነው። አፍሪካ በሙሉ የተከበረ ነው። እንዴት ነው የምትገነቡት ብለው እየጠየቁን ነው። እኛ ሳንወድ በግድ እንትን ያደርጉናል፣ በቃ ይጋብዙናል፣ ኢንቫይት ያደርጉናል። እኔ አሁን እንዳውም እንትን በስቶብኝ ተቸግሬያለሁ። እኛም ጋና እኛም ጋር እኛም ጋር እንነጋገር፣ እኛም ጋር እንደራደር፣ እኛም ጋር እንፈራረም የሚል በቃ ቁጥር የለም። ጄኔራሉ ማርከታጠቅ ባሉት መሰረት እየተዋጋሁ ነው ሲል መከላከያ ሰራዊቱ ገለጸም። የፋኖ ኃይሎች የኮማንዶ ክፍልን ጨምሮ በመንግስት ኃይሎች ላይ ጥቃት ማድረሳቸውን አሳውቋል። የብልጽግናው መንግስት ደግሞ በክልሉ 13000 እጅ የሰጠኝን ጽንፈኛ ታድሶ ሰጠውት ብሏል። የብልጽግናው አገዛዝ በአዲስ አበባም ይሁን በባህር ዳር ያሉ የአማራ ክልል ተላላኪዎች የሚጠሩት ቁጥር አራምባና ቆቦ የመሆኑን ያክል ዛሬም እጅ እየሰጡ ነው የሚል ሪፖርታቸውን ማቅረባቸውን ግን ቀጥሏል። የብልጽግና የታድሶ ተቋምን በአማራ ክልል 13000 ጽንፈኛው ታድሶ ሰጥቻለሁ ሲል አሳውቋል። የክልሉ የተለያዩ ባለስልጣናት አንዴ 27000 ሌላ ጊዜ 15000 በቅርቡ ደግሞ 12000 ፋኖ እጅ ሰጠን የሚሉ ሪፖርቶችን ሲያቀርቡም ተደምጠው ያውቃሉ። እንዲህ ያሉ ሪፖርቶች የመከላከያ ሰራዊቱ አዛዦችም የብልጽግና ሰዎችም ፋኖ ተበትኗል አብቅቶለታል ካሉ በኋላ የሚቀርቡ ስለመሆናቸውም ልብ ይሏል። ከዚህ ተበትኗል ከተባለው ኃይል ጋር ውጊያው ቀጥሏል ሲል ግን የመከላከያ ሰራዊቱ ይገልጻል። የሰራዊቱ የምስራቅ አዛዥ የሆኑት ሌተናንት ጀነራል መሐመድ ተሰማም የፋኖ ዲሽቃ ከማረካቸው ውሰዱት የሚል ትዕዛዝን ሰጥተው ነበር። እናም ይህንን ተከትሎ በሰሜን ጎጃም በመክሊት አካባቢ በተደረገው ጋም ፋኖ እንደመሰስን መሳሪያውን በታዘዝነው መሰረት ታጠቅን ይላል በሰራዊቱ ገጽ ላይ ይፋ የተደረገው መግለጫ። ማህበረሰብን ማርከታጠቅ የሚል ብልጽግናው የጦርነት ትዕዛዝ ኢትዮጵያን የጦር መሳሪያና የጦረኞች እያደረገ እንደሆነ የበርካቶች ግምገማ ነው። በትግራይ ጦርነትም ይሁን ከወለጋ እስከ ቤንሻንጉል ጉሙዝ ክልል የተላለፉ የብልጽግናው አገዛዝ በድንጋይ ታንክ ማራኪናት ማርኮ ታጣቂ ወጣት ወዘተ የሚሉ ፕሮፓጋንዳዎችም የሚታወቁ ናቸው። ያ ሀገሪቱን ምን አይነት ነባራዊ ሁኔታ ውስጥ እንደከተታት የሚታወቅ ቢሆንም ዛሬም ግን ማርካችሁ ታጠቁ የሚል የጦር አዛዥ ያለባት ሀገርም ሆናለች ኢትዮጵያም። ከሰራዊቱ ማርከው እየታጠቁ የማረኩትን ራሱን አካል ጥቃት እያደረሱበት የሚገኙት የፋኖ ኃይሎችም በተለያዩ አካባቢዎች ጉዳቶችን
ማስከተላቸውን አሳውቋል። በሰሜን ሸዋ ዞን መንዝላሎ ወገሬ በኮማንዶና አየር ወለድ ኃይሉ ላይ የደፈጣ ጥቃትን አድርሰው ሰብአዊ ጉዳት ማስከተላቸው የጠቀሱበት ደግሞ አንዱ አብነት ነው። ተመሳሳይ ድንገተኛ ጥቃቶች ከተፈጸመባቸው የክልሉ አካባቢዎች ውስጥ ማዕከላዊ ጎንደር ደንቢያም ጨዋሂት የተለያዩ ሁለት ስፍራዎች ላይ እየደረሰው ይገኝበታል። በደቡብ ጎንደር እብናት ደግሞ በጉዞ ላይ በነበሩ የመንግስት ወታደሮች ላይ ተኩስ ተከፍቶ እንደነበር ታውቋል። በአንጻሩም በአገዛዙ በኩል ከፋኖ ውስጥ እጅ የሰጡኝ ያላቸውን አካላትን ኮሪደሩን ጎበኙልኝ፣ ቀይ ባህር ላይ የመግባት ብሔራዊ ጥቅሜንም ሊደግፉልኝ ቃል ገቡልኝ እያለ ቃለ መጠይቅም እያደረገም ከውጊያው ጎን ለጎን በሚከናወን የፕሮፓጋንዳ ዘመቻ ላይ ነው። ከፋኖ አመራሮች መካከል አንዱ የሆኑት ሳሙኤል ባለድል ደግሞ ለብልጽግና እጅ የሰጡትን የቀድሞ የፋኖ አመራሮችን ትግላቸው እነርሱ ለኮሪደር ልማቱ እኛ ደግሞ ለአማራ ህዝብ ማንነቱ ነው እየተዋጋን ያለ ነው ሲሉ ይገልጹናም አገዛዙ ህዝቡን በጅምላ እየጨፈጨፈም ስለ የትኛው ብሔራዊ ጥቅም ነው የሚከሰን በማለት ይጠይቃሉ። ለአማራ ህልውና ስጋት ኑሮበት ጥያቄ ኖሮን ወጣን ያሉ ሰዎች የትኛው ጥያቄ ተመልሶ ለህዝቡ ወይም ለአማራው ተመልሰው ገቡ ብለን ብንጠይቅ ምን ይሆናል መልሱ? ምንም። የነሱ ዓላማ እስከ ኮሪደሩ ሲሆን የኛ ዓላማ እስከ አማራ ነጻነት በኢትዮጵያ ጣፈንታ ላይ እኩል ወሳኝ እስከ ማድረግ ድረስ ነው። አገዛዙ ህዝቡ ላይ ሙሉ ህዝቡ ላይ ያለው እግረኛ ሰራዊት ከነ አየር ኃይል ከነ ታንከኛ ከነ ኮማንዶ ሳይቀር ለተከታታይ 6 ዓመታት ያዘመተ ጨፍጫፊ ስርዓት ከነጭራሹ ስለ ሀገር ብሔራዊ ጥቅም የማውራት ሞራል አለው ወይ ነው? አንዴ በአማራ ያለ ረፍት ለአመታት፣ አንዴ በትግራይ ያለ ረፍት በህዝብ ላይ ጄኖሳይድ የሚፈጽም ጨፍጫፊ ስርዓት ስለ ሀገር ብሔራዊ ጥቅም የማውራት ሞራል አለው ወይ ነው? ሀገር ማለት ሰው የሌለበት ሀገር አይደለም። ምድረ በዳ ተራራ ብቻ እኮ አይደለም። ህዝብ ነው፣ ሰው ነው፣ ማህበረሰብ ነው፣ ባህል ነው፣ ቋንቋ ነው፣ እሴት ነው፣ አስተሳሰብ ነው። የብልጽግናው አገዛዝ በአማራና ትግራይ ህዝቦች መካከል አለመተማመንና ጸብን በመፍጠር በስልጣን ለመቀጠል እየጣረ ነው ሲሉ ገዱ አንዳርጋቸው ገለጹ። የአብይ አህመድ አስተዳደርን ለታሪካዊ ጠላቶች ለተባሉ አካላት በማጎንበስ ተወዳዳሪ የሌለው ሲሉም ገልጸውታል። ባለፉት ተከታታይ ቀናት በጸለምቲ ትንኮሳ ተፈጠረም፣ ሰራዊት ተሰማራ፣ ጦርነትም ተቀሰቀሰ የሚል ዘመቻ በዋናነት እየተስተጋባ የሚገኘው በራሳቸው በብልጽግና ወይንም ደግሞ ራሳቸውን ለብልጽግና ለማሳደር በወሰኑ አካላት በኩል ሆኖ በአመዛኙ ተስተውሏል። ተፈጸሙ ስለተባሉ ጥቃቶችም ይሁን ተከፈቱ ስለተባሉ አዳዲስ ውጊያዎች የሚመለከታቸው ሁለቱ አካላት በኩል እስካሁን የተሰጠ ማብራሪያ ግን የለም። ከጸለምት እስከ ሁመራ ስማቸው እየተነሱ በሚጠቀሱ አካባቢዎች የሚፈጠር ግጭት ግን በተለይም በአማራና በትግራይ ህዝቦች መካከል የሚፈጠር መቀራረብን ይበትንልኛል በሚል ብልጽግናው ያለመታከት እየሰራበት የቆየ ጉዳይ ነው። ወልቃይት የትግራይ ተፈናቃዮችና ግዛቶቹ የኦህዴድ ብልጽግና በስስት የሚጠብቃቸው ምላሽ እንዲያገኙም የማይሻቸው የመጨረሻዎቹ የስልጣኑ ማቆያ ካርዶች እንደሆኑም በርካታ ማሳያዎችን ማቅረብ ይቻላል። የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትርና የአብይ አህመድ አማካሪ አቶ ገዱ አንዳርጋቸው የትግራይ ህዝብና የአማራ ህዝብ መካከል ጠላትነት እንዲኖር የሚሻው የብልጽግናው አገዛዝ አለመተማመን እንዲፈጠር እያደረገ መቀጠሉን አንስተው ጉዳዩን በሁለቱም ወገን ያሉ ኃይሎች በጥንቃቄ ማየት እንደሚያሻቸው ይጠቅሳሉ። በተለይ በትግራይና በአማራ መካከል ዘላለማዊ ጠላትነት እንዲኖር ይፈልጋል። በስልጣን ለመቀጠል አስተማማኝ መንገድ ይከፍትልኛል ብሎ የሚያምነው የህዝቦች አለመተባበርን ስለሆነ በህዝቦች መካከል ትብብር እንዳይኖር፣ መቀራረብ እንዳይኖር፣ በጋራ ጉዳዮች ላይ በጋራ እንዳይነሱ የማድረግ ሁኔታ ስለሆነ እዚህ ላይ የአማራ ታጋዮች በጥንቃቄ መመልከት አለባቸው። አሁን በፋኖ ኃይሎች በኩል የተፈጠረው የአደረጃጀት አንድነት ያለውን ዘርፈ ብዙ ፋይዳ ያነሱት ገዱ ይህ ግን ማደግና በተግባር መገለጥ ያለበት ነው ይላሉ። ውስጣዊ አንድነትን ማጠናከር የፋኖ ኃይሎች ቀዳሚው ኃላፊነት መሆኑንም ጠቅሰው ሰራዊት የዘመተበት ሁሉንም ነገር ያጣ ህዝብ መካከል እንደመሆናቸው በተለይም ደግሞ ቢያንስ በሚቆጣጠሯቸው የአማራ ክልል አካባቢዎች ብልጽግና ልኮት የሚል የስርቆት ክፍተትን መፍቀድ የለባቸውም። ሰብአዊነትና ፍትህን በሚገኙባቸው በእነዚህ ስፍራዎች ማስፈር ይጠበቅባቸዋል።
መወደድን እንጂ መፈራትን ብልጽግናም አድርጎት ያውቃልና እነርሱ እንዳይደግሙት እያሉም ይቀጥላሉ። የፋኖ ኃይሎችን የብልጽግናው መንግስት ለኢትዮጵያ ታሪካዊ ጠላቶች በተላላኪነት መፈረጁ አስቂ ነው የሚሉት ገዱ አንዳርጋቸው ለነዚህ ኃይሎች በማጎብደድማ የአብይ አህመድ አገዛዝን የሚቀድም እንደሌለ ጠቅሰው በዚህ አገዛዝ ስጋት ውስጥ ያለው ግን ሁሉም የኢትዮጵያ ህዝብ ነውና ትብብር ያሸዋል ባይ ናቸው። በምን የሞራል ስታንዳርድ ነው ብልጽግና የአማራ ፋኖን ተላላኪ ብሎ ሊፈርጀው የታሪካዊ ጠላቶች ተላላኪ ብሎ ሊፈርጀው የሚችልበት የሞራል ብቃት የሞራል ሁኔታ ሊኖር አይችልም። ምክንያቱም በመጀመሪያ ደረጃ እነዚህ የኢትዮጵያ ታሪካዊ ጠላቶች የሚላቸውን ወዳጅ ለማድረግ እንደ ብልጽግና የተጎናበሰ ኃይል የለም። መቼም ሄዶ አንድ ሀገር ነው ያለ። የተለያየ ፍላጎቶች ሊኖሩን ይችላሉ። የተለያዩ ፍላጎቶችን ቢኖሩን አሁን ሁሉም ህዝብ የለውና አደጋ ገጥሞታል። ኢትዮጵያ ውስጥ አሁን በስቃይ ውስጥ የማያልፍ ህዝብ የለም። ተባብሮ ሀገርንም ለመጠበቅ ይሁን ያ ህዝብ ከመከራ እንዲወጣ ለማድረግ መተባበር ያስፈልጋል። በትግራይ ክልል ርዕሰ መዲና መቀለ የጥሬ ገንዘብ ወጪ ከ50 ሺህ ብር ወደ 10 ሺህ ብር ዝቅ እንዲል መደረጉ ተሰማ። ይህ በእንዲህ እንዳለ ፖሊስ በክልሉ ከባንክ ወጥቶ ለአራጣ ስራ ሊውል የነበረም ከ2.2 ሚሊዮን ብር በላይ ተይዟል ብሏል። የብልጽግናው መንግስት ስልታዊ በሆነ መንገድ በትግራይ ህዝብ ላይ እያደረሰ ያለው እቀባና ክልከላ በተለያዩ መንገዶች ተጠናክረው ቀጥለዋል። በትግራይ ሰሜን ምዕራባዊ ዞን የኢትዮጵያ ንግድ ባንክ ሽረ እንዳስላሴም ዲስትሪክት በጥሬ ብር እጦት እየተፈተነም ይገኛል። በከተማ የሚገኙ የኤቲኤም ማሽኖች በጥሬ ብር እጥረት ከስራ ውጭ ከሆኑ በርካታ ቀናት ተቆጥሯል። የዲስትሪክቱ ደንበኞች ገንዘብ ለማውጣት ወደ ባንክ ሲገቡም የሚፈቀድላቸው ብር 2000 ብር እንደሆነ ለቲክባ ተናግሯል። በክልሉ ርዕሰ መዲና መቀለ የሚገኙ የንግድ ባንክ ቅርንጫፎችም ለአንድ ጊዜ የሚፈቀደው የጥሬ ገንዘብ ወጪም ከዚህ በፊት ከነበረው 50 ሺህ ብር ወደ 10 ሺህ ብር ዝቅ እንዲደረግ ስለመሆኑ ገልጿል። በተለያዩ መንገዶች ከባንክ ወጥቶ በግለሰቦች እጅ ከሚገኝ በሚሊዮኖች የሚገመት ብር በሂሳብ ወደ ሂሳብ አዛውሮ ካሽ ለመቀበልም እስከ 5% ኮሚሽን እንደሚጠየቁ ነዋሪዎች ይገልጻሉ። በሽረ እንዳስላሴ ዲስትሪክት ውስጥ ከሚገኙ የንግድ ባንክ ቅርንጫፎች ውስጥ አሁንም ስራቸው ከሂሳብ ወደ ሂሳብ ማዘዋወር ብቻ ሆኗል በማለትም ነዋሪዎቹ ያስረዳሉ። ይህ በእንዲህ እንዳለ የዞኑ ፖሊስ የባንክ አሰራር ከሚፈቅደው ውጭ ወጥቶም ለህገወጥ የአራጣ ስራ ሊውል የነበረም ከ2.2 ሚሊዮን ብር በላይ ጥሬ ገንዘብን እጅ ከፍንጅ ይዣለው ይላል። የዞኑ ፖሊስ በሰጠው ማብራሪያም ጥር 14 በከተማ ቀበሌ 4 ጥሬ ገንዘብ ከባንክ ውጭ አድርጎ በማከማቸት ከ3 እስከ 5% ኮሚሽን በማስከፈል የአራጣ ስራ ሲያከናውን የተገኘ ግለሰብን ነው ከነ ኤግዚቢቱ በቁጥጥር ስራው ያለው። በርካታ ጥሬ ገንዘብ ከባንክ ወጥቶ በግለሰቦች እጅ በመከማቸቱ ምክንያት የአካባቢው ህዝብ በቁጠባ ካስቀመጠው ውስጥ በካሽ አውጥቶ ለመጠቀም ተቸግሯል ያለው ፖሊስ ከባንክ አሰራር ውጭ በመንግስትና ህዝብ ገንዘብ በድብቅ የሚነግዱ ግለሰቦችን በማጋለጥ ሁሉም ርብርብ ያድርግ ሲልም ጥሪም አቅርቧል። ከ10 ቀናት በፊት በስራ ጉዳይ ወደ ሽረ እንዳስላሴ ከተማ ተጉዞ የነበሩት ፕሬዝዳንት ታደሰ ወረደም በትግራይ መልሶ ጦርነት ይቀሰቀሳል በሚል ኃላፊነት የማይሰማቸው ግለሰቦች በርካታ ገንዘብን ከባንክ ውጭ በመያዝ ህዝቡን በአራጣ ለማሰቃየት እየሞከሩ ነው ሲሉ መናገራቸውም የሚታወስ ነው። ኢትዮጵያ ውስጥ የተፈረደበት ኤርትራዊ በአውሮፓ 20 ዓመት እስራት ተፈረደበት። ይህ በእንዲህ እንዳለ በሊቢያ ስደተኞችን አሳግተው ከ2 ቢሊዮን ብር በላይ ሰብስበዋል የተባሉ 28 ሰዎች ላይ ክስ መስርቻለሁ ሲል የብልጽግናው መንግስት አሳውቋል። በተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎችም የደረሱበት እንዳልታወቀ ተመላክቷል። ክስ ከተመሰረተባቸው ተጠርጣሪዎች መካከልም በስምንቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነ አቃቤ ህግ አክሏል። ፍትህ ሚኒስቴር ያወጣው መረጃም ተከሳሾቹ በባህር ዳርና ጎንደር አካባቢዎች ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋል ይላል። ስደተኞቹ በህገወጥ መንገድ ከኢትዮጵያ ድንበር ካስወጡም በኋላም ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበር መረጃው ያትታል። ስደተኞቹ
የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚያበቃቸውን ምግብ እንዲያገኙ አድርገው እንደያዟቸውም ይገልጻል። የስደተኞቹ ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠይቁ እንደነበርና ገንዘቡ እስኪከፈል ድረስም ሰዎቹን በእዳዝ መያዣነት ሲይዙ ቆይተዋል በማለትም ተከሷል። በፍጥነት ገንዘብ ያልተከፈላቸው ስደተኞችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩም በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉ ቆይተዋል ሲልም ወንጅሏል። በሌላ በኩል በኔዘርላንድ በሰዎች አዘዋዋሪነት የተከሰሰው ኤርትራዊ 20 ዓመት እስራት ተፈርዶበታል። ስደተኞችን በማሸጋገር በስደተኞች ላይ ግፍን በመዋልና ከስደተኞቹ ዘመድና ወዳጆች ከፍተኛ ገንዘብን በመቀበል የተወነጀለው ኤርትራዊ ኔዘርላንድስ ውስጥ ነው 20 ዓመት እስራት የተፈረደበት። እስከ ዛሬ ድረስ አማኑኤል ደብሊው በሚል ስም ብቻ ይጠቀስ የነበረው ኤርትራዊ የስደተኞች አዘዋዋሪ ቡድን መሪ አማኑኤል ዋሊድ በተያዘበት የወንጀል ጭብጥ ጥፋተኛ መሆኑን ፍርድ ቤቱ አረጋግጧል። ኔዘርላንድስ የሚገኘው ፍርድ ቤቱ እንዳለው ከሆነም አማኑኤል ዋሊድ ኑሯቸውን ለማሻሻል የሚሰደዱ ሰዎችን ያለ ምንም ምህረት ግፍ ሲውልባቸው ነበር። ፍርድ ቤቱ ውሳኔውን ከማሰማቱ በፊት አማኑኤል ዋሊድ የሚመራው የቡድን አባላት ሊቢያ ውስጥ በሚገኙ በጣም ጠባብ ቤቶች ውስጥ ስደተኞችን አጨናንቀው እያጎሩ እንደሚያሰቃዩቸው፣ ሴቶቹን እንደሚደፍሩ፣ የስደተኞችን ዘመድ ወዳጆችን ገንዘብ እንደሚያስከፍሉ፣ እንደዚሁም ስደተኞችን እንደሚደበድቡና እንደሚያሰቃዩ የተበዳዮችን ሮሮ ሲያዳምጥ ነበር። አማኑኤል ዋሊድ ኔዘርላንድስ ውስጥ የታሰረው እንደ አውሮፓውያን ዘመን ቀመር በ2022 ነበር። ወንጀለኛው ከዚህ ቀደም ኢትዮጵያ ውስጥ ተፈርዶበት እንደነበረም ጠበቃዎቹ አስቀምጠዋል። ይህ በእንዲህ እንዳለ የአፍሪካ የህዝቦችና ሰብአዊ መብቶች ኮሚሽን በሊቢያ ሚስጥራዊ የአፍሪካ ስደተኞች ማቆያዎችና የጅምላ መቃብሮች ስለመገኘታቸው የወጡ ሪፖርቶችን ተመልክቶ እጅግ አሳሳቢ ብሏቸዋል። የሊቢያ ባለስልጣናት ሴቶችና ህጻናትን ጨምሮም ኩፍራ በተባለ አውራጃም ኢሰብአዊ በሆነ ሁኔታ ከተያዙት አንድ ማቆያ ውስጥ ከ200 በላይ ስደተኞች ሰሞኑን ማስለቀቃቸውን መስማቱንናም ስደተኞቹ ተይዘውበት ነበር ከተባለ ስፍራም ከአንድ የጅምላ መቃብር የ21 ሰዎች አስከሬን መገኘቱንም ነው ያተተው። ኢራን ላይ ከአሜሪካ በኩል ጥቃት የሚፈጸም ከሆነም እንደ ሄዝቦላህ ያሉ ተቋማት ከኢራን ጎን ሆነን እንዋጋለን ሲሉ አስጠነቀቁም። ይህ በእንዲህ እንዳለ ግዙፍ አውሮፕላን ተሸካሚ የአሜሪካ የጦር መርከብ መካከለኛው ምስራቅ መድረሱ ተሰምቷል። ባለፈው ሳምንታት ፕሬዚደንት ዶናልድ ትራምፕ ሲዝቱ እንደነበረው አሜሪካ በኢራን ላይ ጥቃት ከፈጸመች ኢራንን እንደሚደግፉ ሄዝቦላህና በኢራቅ የሚገኙ ታጣቂ ቡድኖች ገልጸዋል። በአሜሪካና በኢራን መካከል ያለው ውጥረት ዳግም እየበረታ ባለበት በዚህ ጊዜም የአሜሪካ የጦር መርከቦች ወደ ቀጠናው መድረሳቸውም ታውቋል። ይህንን ተከትሎ አሜሪካ በኢራን ላይ ጥቃት ልትሰነዝር ትችላለች የሚል ስጋት የተፈጠረ ሲሆን የሊባኖሱ ሄዝቦላህን ጨምሮ በመካከለኛው ምስራቅ ያሉ በኢራን የሚደገፉ ታጣቂ ቡድኖችም ጥቃት ከተፈጸመባት ከኢራን ጎን እንደሚቆሙ እየገለጹ ናቸው። የሄዝቦላህ ዋና ጸሐፊ ናኢም ቃሲም በኢራን ላይ የሚፈጸም የትኛውም አይነት ትንኮሳም በእኛም ላይ እንደተፈጸመ እንቆጥረዋለን ሲሉ ገልጸው የአዲስ ጦርነት ነበልባል በአጠቃላይ ቀጠናውን የሚለበልብ ይሆናል ሲሉ አስጠንቅቀዋል። የቡድኑ መሪ በተጨማሪም በኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ኻሜኒ ላይ የመግደል ሙከራም በመካከለኛው ምስራቅና በዓለም መረጋጋት ላይ የሚፈጸም የሽብር ጥቃት ይሆናል ብለውታል። ይህ በእንዲህ እንዳለ በኢራን የሚደገፉ ኢራቅ ውስጥ የሚገኙ የታጠቁ ቡድኖችም በተመሳሳይ በኢራን ላይ ከአሜሪካና ከእስራኤል ጥቃት የሚፈጸም ከሆነም ከቴህራን ጎን በመሰለፍ ወደ ጦርነት ለመግባት ዝግጁ ነን ብለዋል። የሊባኖሱ ሄዝቦላህ በቅርቡ ከእስራኤል ጋር ገጥሞ በነበረው ጦርነት መሪዎችን ጨምሮ በርካታ አባላቱ ተገድለውበት ክፉኛ እንደተዳከመ ይነገራል። አሁንም ድረስ ግን እስራኤል ወደ ሊባኖስ ዘልቃ በመግባት ቡድኑ ላይ ጠንካራ ጥቃትን እየፈጸመች ትገኛለች። ይህ በእንዲህ እንዳለም የባህር ላይ ተዋጊ መርከቦችን ያስከተለው ግዙፉ የአሜሪካ ተዋጊ አውሮፕላኖች ጫኝ የጦር መርከብ ወደ መካከለኛው ምስራቅ መድረሱን ሁለት የአሜሪካ ባለስልጣናት መናገራቸውን ሮይተርስ ዘግቧል። ተዋጊ አውሮፕላኖችን የጫነው መርከብ ዩኤስኤስ አብርሃም ሊንከን እንደዚሁም ሌሎች የሚሳኤል መሳሪያዎች ወደ መካከለኛው ምስራቅ ያቀኑት በአሜሪካ መከላከያ ማዕከላዊ እዝ ትዕዛዝ መሆኑም ተዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።